ከአሚኮ ንጋታችን ጋር ናችሁ ተመልካቾቻችን። በዚሁ ወደ ጤናና ስነ ልቦና ጥንቅራችን አልፋለን። እንደ ስኳር፣ ደም ግፊት፣ የልብና ኩላሊት ያሉ ስር የሰደዱ ህመሞች ያሉባቸው ሰዎች ዘላቂ የጤና መሻሻልን ለማምጣት ከህክምና ባሻገር የአመጋገብ ስርዓታቸውን ማሻሻል ከፍተኛ ድርሻ እንዳለው የስርዓተ ምግብ ባለሙያዎች ይናገራሉ። ለመሆኑ ስር የሰደደ ህመም ያለባቸው ሰዎች ሊከተሉት የሚገባው ትክክለኛው የአመጋገብ ስርዓት ምን ይመስላል? በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ የሆኑት አቶ ግርማ ነጋ ምላሽ አላቸው። ትግስቱ ባለው ቆይታ አድርጋለች። እንደ ስኳር፣ ደም ግፊት፣ የልብ፣ ኩላሊት ያሉ ስር የሰደዱ ህመሞች በዓለም አቀፍም ሆነ በኢትዮጵያ የብዙዎችን ደጅ ያንኳኳሉ። ለእነዚህ ህመሞች የሚወሰዱ መድኃኒቶችን ያክል የየዕለቱ የአመጋገብ ስርዓት የህመሙን ሂደት ለመቆጣጠርና ዘላቂ የጤና መሻሻል ለማምጣት ያለው ድርሻ ከፍተኛ መሆኑም ይነገራል። በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ የሆኑት አቶ ግርማ ነጋ ስር የሰደደ ህመም ያለባቸው ሰዎች የተለመደውን የአመጋገብ ስርዓታቸውን ለማስተካከል የስርዓተ ምግብ ባለሙያዎችን ማማከር ይኖርባቸዋል ብለዋል። እንግዲህ ስር የሰደደ ህመም ያለባቸው ሰዎች አንደኛ ከነበረው አመጋገባቸው ለማውጣት የስርዓተ ምግብ ባለሙያዎችን ማማከርና በተለይ እንደ ስኳር በሽታ፣ የደም ግፊት ያላቸው ሰዎች የጨው መጠን መቀነስ መቻል አለባቸው። ቢቻል ከ5 ግራም በታች በቀን ውስጥ መመገብ መቻል አለባቸው። ሌላው ደግሞ ለምሳሌ አሁን ስኳር ነፃ ሊሉ ይችላሉ የስኳር በሽተኛ በመሆናቸው ብቻ። ይሄ ደግሞ ለከፋ ወይም ዝቅ ወዳለ የስኳር መጠን ስለሚያመጣባቸው ሙያተኞችን አማክሮ መውሰድ መቻል አለባቸው። ስር የሰደደ ህመም ያለባቸው ሰዎች በአመጋገባቸው ላይ የተለየ ጥንቃቄ ማድረግ እንዳለባቸው ያነሱት የስርዓተ ምግብ መምህሩ የሚወስዷቸውን መድኃኒቶች የሚያግዙ የተመጣጠኑ ምግቦችን በአግባቡ ማግኘት ይኖርባቸዋል ነው ያሉት። ሙሉ በሙሉ ምግብን መተው፣ ለምሳሌ የስኳር በሽተኛ ቢሆን ሙሉ በሙሉ ምግባቸውን ይተዋሉ። ሌሎቹ ደግሞ ቅጠላ ቅጠሎችንና ስራስሮችን እንዲሁም የባህል መድኃኒቶችን የመውሰድ ሁኔታ ይሏል። እሱ ደግሞ ከኩላሊት ጋር ከጉበት ጋር ከፍተኛ የሆነ ጫና አለውና ቀስ በቀስ አመጋገባቸውን ከነበራቸው ወዳሁኑ ወደሚመከሩት ነገር ማምጣት መቻል አለባቸው። ስለዚህ ምግብን በተቻለ መጠን አሻሽሎ መውሰድ፣ በታዘዙት መሰረት ከመድኃኒቶቹ ጋር በደንብ አድርጎ መውሰድና ክትትል ማድረግ ያስፈልጋቸዋል። ስር የሰደደ ህመም ያለባቸው ሰዎች በሽታ የመከላከል አቅማቸውን ለማጎልበትና ጤናቸውን ለመጠበቅ ልዩ ልዩ የጥራጥሬና የእህል አይነቶችን ከቅጠላ ቅጠል አትክልቶች ጋር አቀላቅለው በምግብ ገበታቸው ላይ ማካተት እንዳለባቸውም አንስተዋል። አብዛኛውን ጊዜ በሰውነታቸው ውስጥ በሽታ ሊያስወግዱ የሚችሉ ምግቦች አሉ ወይም አንቲኦክሲዳንት ብለን የምንጠራቸው። እነሱም አንዳንዶቹ ከቅጠላ ቅጠል የሚገኙ፣ አንዳንዶቹ ከጥራጥሬ የሚገኙ፣ እነዚህ ነገሮች በአስተካክሎ መውሰድ በሽታዎችን የመከላከል አቅሙ ከፍተኛ ነው። ስለዚህ በተለይ እኛ በተለምዶ ቫይታሚን ሲ፣ ቫይታሚን ኢ ብለን የምንጠራቸው ነገሮች በሽታን የማስወገድ ከፍተኛ አቅም አላቸው። ስለዚህ ጥራጥሬዎችን ፋይበር ብለን የምንጠራቸውን ቫይታሚን ሲ የያዙትን ቅጠላ ቅጠሎችን በደንብ መመገብና እነዚህ ነገሮች ንጥረ ነገሮች በአግባቡ መውሰድ ያስፈልጋል። የአመጋገብ ስርዓትን ማስተካከል በአንድ ጊዜ የሚከናወን ሳይሆን ቀስ በቀስ በልማድ የሚገነባ ዘላቂ ሂደት ሊሆን እንደሚገባም ሙያዊ ምክራቸውን ሰጠዋል።